ብዙ ነገሮችን ቃል ገብተህልኝ አይደል? በመጥፎ ጊዜም ከጎኔ እንደምትሆን ግን አሁን ላይ የለህም። እውነት ከፋኝ። ከቻልክ ከጎኔ ሁን። ደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ። ራሴን ሁሉ እስከ ማጥፋት ደረጃ አስቤ ነበረ። አላቅም በምን አይነት ሁኔታ ልጄን እንዳጣሁት አሁን ማወቅ እፈልጋለሁ። ቢያንስ እንኳን እኔ ያንን ምርመራ ማድረግ እፈልጋለሁ። ሁለታችንም ነው ልጃችንን ያጣነው አይደለ? ስለዚህ በዚህ ሰዓት መደጋገፍ አለብን። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ። ያው ዛሬ እንግዲህ ተመልሼ መጥቻለሁ። ማለት ዛሬ ተመልሼ ስመጣ ብዙዎቻችሁ ስለተጨነቃችሁ በውስጥ መስመርም እየጠየቃችሁኝ ስለሆነ ለእናንተ ግዴታ መልስ መስጠት አለብኝ ብዬ ነው እንጂ ያው ቪዲዮ ለመስራት ጊዜ ሆኖ አይደለም። ማለት ያው ብዙዎቻችሁ የተፈጠረውን ነገር ታውቃላችሁ። የምር ምን እንደተፈጠረ ምን እየተፈጠረ እንዳለ ምንም የገባኝ ነገር የለም። ያው ቤኪን ለመሸኘት ናቱ ጋር ሊሄድ እሱን ለመሸኘት እየሄድኩኝ ነበረ። በዛ ሰዓት በጣም ብቻ ፀሐዩም እየረበሸኝ ነበር። በዛ ላይ 2 ቀን ምናምን ሆኖኛል። በጣም እያመመኝ ነበረ። አላቅም ከዛ በኋላ ምን እንደተፈጠረ እሱን ሸኝቼ ስመለስ ምን እንደተፈጠረ አላስታውስም። እና ነገሮችን በሙሉ አይቼ የተረዳሁት ከቪዲዮ ነው። እና የተፈጠረው ነገር የእውነት እኔንም አልገባኝም። ማለት እኔ የምሬን ነው ግራን የተጋባሁት። ያው ዛሬም ደግሞ እንዳልኳችሁ ለእናንተ መልስ ለመስጠት ነው እንጂ ጭራሽ መረጋጋት አልቻልኩም። ራሴ ጋር መሆን አልቻልኩም። እስካሁን ድረስ መድኃኒት እየወሰድኩኝ ነው ያለሁት። ያው ሐኪም ቤት እየተመላለስኩኝ መድኃኒቴን እየወሰድኩ ነው። ዶክተሯ ጋርም ያለውን ነገር አውርቻለሁ። ማለት የምር ግራ እስከሚገባኝ ደረጃ ድረስ በቃ ዶክተሯ ምንም አይነት ልጅ ሆዴ ውስጥ እንዳልነበረ አረጋግጣን የነገረችኝ እና ለእኔ ደግሞ የምሬን ነው ጥያቄን የሆነብኝ። የምር እኔ ያለችውን ነገር ማመን አልችልም እንደኔ ማለት ነው። ምክንያቱም ያው እንደምታውቁት እናት ለመሆን እየተዘጋጀሁ የነበርኩ ሰው ነኝ። የምጠብቃቸው አሁን ላይ ትዳርን ልጅ የሚመጣበትን ጊዜ ነው እንጂ የምር ልጅ ሆዴ ውስጥ እንደሌለ ይነገረኛል ብዬ አልጠበቅኩም ነበረ። ማለት የምር አላቅም በምን አይነት ሁኔታ ልጄን እንዳጣሁት እስካሁን ድረስ ጥያቄ ነው የሆነብኝ። እኔ አሁንም ድረስ የምሬን ነው እኔ ልጄን እኔ ጋር ለመሆኑ ማመን አልቻልኩም። ማለት አላቅም ምናልባት የዛኔ በወደኩ ሰዓት የሆነ ነገር ተፈጥሯል ብዬ ደጋግሜ ጠይቂያታለሁ ዶክተሯ። ምንም የተፈጠረ ነገር የለም በቃ ጭራሽ ማለት ምንም አይነት ልጅ ማህፀኔ ውስጥ እንዳልነበረ ነው የነገረችኝ። እና ማለት ከ2 ወር በፊት ነፍሰ ጡር ነሽ ተብላ የተነገረች አንዲት ሴት እንደገና በተመሳሳይ ሁኔታ አይደለሽም ተብሎ መነገር የምር ስሜቱ በጣም ከባድ ነው። ታውቃላችሁ በዚህ ልጅ ብዙ መስዋዕትነት ከፍያለሁ። የምር ራሴን እስከ ማጣት ደረጃ ደርሻለሁ። በጣም ብዙ ነገሮችን አስቤ ነበር። ራሴን ሁሉ እስከ ማጥፋት ደረጃ አስቤ ነበረ። ቤኪንም ቢሆን በጣም ብዙ አሰቃይቼዋለሁ በዚህ ምክንያት ማለት ነው። ብቻ ብዙ ነገሮች ተፈጥረው አሁን ላይ ልጄን አቅፌ ጥሩ ሁኔታ ይፈጠራል፣ በቃ ከዚህ በኋላ ነገሮች ይስተካከላሉ ብዬ ሳስብ እንደገና እንደ አዲስ ዶክተሯ ነፍሰ ጡር አይደለሽም አለችኝ። ግን የምሬን ነው። እኔ ታውቁልኝ የምፈልገው ነገር አላቅም በምን አይነት ሁኔታ ልጄን እንዳጣሁት አሁን ማወቅ እፈልጋለሁ። ለእኔም ጥያቄ ነው የምር። ማለት እኔ ቤኪ እንድታቅልኝ የምፈልገው ነገር የምሬን ነው። ይህን ቪዲዮ ካየው
እኔን ልጄ እንዴት እንዳጣሁት አለ። አሁንም ቢሆን ለእኔም ጥያቄ ነው። ዶክተሯንም ደጋግሜ ጠይቂያታለሁ። ያው በስተመጨረሻ ያለችኝ ነገር ቢኖር በቃ ቢያንስ እንኳን ትንሽ ጊዜ ታገሽና ምርመራ ይደረግልሻል እና ያ ምርመራ ያው ማለት ጭራሽ አርግዘሽ እንዳልነበረ ማረጋገጫ ሰጥሻለሁ ነው ያለችኝ። እኔ ግን እስካሁን ማመን አልቻልኩም። ቢሆንም ግን በቃ ቢያንስ እንኳን እኔ ያንን ምርመራ ማድረግ ፈልጋለሁ። የምሬን ነው ማለት እናቱ ናችሁ ልጃችሁን ስታጡ ያለውን ስሜት ትረዱኛላችሁ ብዬ አስባለሁ። የምር የሆነ ነገር እኔ ጋር ቆይቶ እንደወሰዱብኝ አይነት ስሜት ነው የተሰማኝና በዛ ላይ ደግሞ ቤኪ ከጎኔ አይደለም። አሁን ላይ እሱ ያስፈልገኝ ነበረ፣ ግን አሁን ላይ ቤኪም እኔ ጎን ለመሆን ፈቃደኛ አይደለም። ያው እንዳያችሁት ቤኪም በቃ የራሱን ምርጫ መርጧል። ማለት እኔ አልፈርድበትም፣ ትክክል ሊሆን ይችላል። ግን ምንድነው በዚህ ክፉ ጊዜ ከጎኔ ቢሆን ደስታዬ ነበረ። ማለት አሁን ላይ ልጄን በማጣቴ ከኔ በላይ ያዘነ ሰው አለ ብዬ አላስብም። እና ብቻ እንድታቁልኝ የምፈልገው ነገር ቤተሰቦቼ እኔ በጣም ደህና ነኝ። ማለት ያው ስሜቱ በጣም ከባድ ቢሆንም እውነታውን ለማወቅ እየታገልኩ ነው ያለሁት። ያው ልጄን በእርግጠኝነት በሆነ ሁኔታ እንዳጣሁት እርግጠኛ ነኝና መቼ ምን እንደተፈጠረ ከዶክተሯ ለማወቅ እየጣርኩኝ ነው። መልሱን እንዳገኘው የምር ማለት ነው አሳውቃችኋለሁ ለእናንተ። ግን ለተጨነቃችሁ በሙሉ በዚህ ሰዓት ደህና ነኝ ብላችሁ እንደማታምኑኝ አውቃለሁ። ግን በቃ ደህና ነኝ ብዬ ራሴን ከመሸወድ የተሻለ አማራጭ የለኝም እና ማለት በቃ አትደንግጡ። መድኃኒቴን በስነ ስርዓት እየተከታተልኩኝ ነው። ያው የልጄን ማጣት ለእኔ ቢከብደኝም ማለት በቃላችሁ የልጅ ለመቀበልም በጣም እንደከበደኝ ሁሉ ሳጣውም ደግሞ ስሜቱ በጣም ከባድ ነው። በዛ ላይ የምትወዱት ሰው ከጎናችሁ ሲርቅ ማለት ልጄ እኔና ቤኪን ያስተሳስረናል ብዬ ሳስብ ጭራሽ ያለያየናል ብዬ አንድም አስቤው አላውቅም ነበር። ግን እንኳን አንድ ልንሆን ጭራሽ የመለያየታችን ምክንያት ሆነና የምር በጣም አዝኛለሁ። በቃ ምንም ራሴን መሆን አልቻልኩም። በተለይ አንድና አንድ መልስ እስከማገኝ ድረስ የምር ማለት ለምን ነፍሰ ጡር ሁኜ እንዴት አሁን ላይ ነፍሰ ጡር እንዳልሆንኩኝ ማወቅ ፈልጋለሁ። በቃ የምር በቃ የውስጥ ስሜቴ እሱ ብቻ ነው። በቃ ለምን የዛኔ ነው አሁን አይደለም የተባለበት ምክንያት ምንድን ነው? ከዛ ላይ እኔ ሰው እንደ ውሸታም እንዲያየኝ አልፈልግም። ማለት እኔ ለምን ዋሻለሁ? ምን ምክንያት አለኝና ነው የምዋሸው? እና ብቻ እንደዚህ ላለመሆን እንደዚህ አይነት ስሜት ውስጥ ሆኜ ላለመምጣት ነበረ እስከዛሬም ለእናንተ ቪዲዮ ያልሰራሁላችሁ። ግን ብዙዎቻችሁ በጣም ተጨነቃችሁብኝና ብዙዎቻችሁም እየጻፋችሁልኝ ነበረ። መሲ ደህና ነሽ ወይ? ያንቺን ሁኔታ ማወቅ እንፈልጋለን እያላችሁ ብዙዎቻችሁ ደጋግማችሁ ስትጠይቁኝ ቢያንስ እንኳን ደህና እንደሆንኩኝ ለእናንተ ልንገራችሁ ብዬ ነው ዛሬ አመጣጤና የምር በእንደዚህ አይነት ስሜት ባልመጣ በጣም ደስ ይለኝ ነበር። እንደዚህ ሁኜ ባታዩኝ የምር ሰላም ሁኜ ብመጣ ደስታዬ ነውና ለመጨረሻ ጊዜ ላስተላልፍላችሁ የምፈልገው ነገር የምር እኔ ልጄን በምን እንዳጣሁት እኔ ማወቅ ፈልጋለሁ። ከዛ በተጨማሪ ደህና ነኝ፣ ስለኔ አታስቡ።
ቤኪ ደግሞ ይሄንን ቪዲዮ ካየኸው የምር ታስፈልገኛለህ። በዚህ ሰዓት ከጎኔ የሚሆን ሰው ያስፈልገኛልና ይህ ቪዲዮ ካየኸው ቢያንስ ከጎኔ ይሁን። የምር ማለት ሁለታችንም ነው ልጃችንን ያጣነው አይደለ? ስለዚህ በዚህ ሰዓት መደጋገፍ አለብን። እና ብዙ መጥፎ ጊዜያቶችን አብረን አሳልፈናል። ከቻልክ አትተወኝ። እውነት ማለት ብዙ ነገሮችን ቃል ገብተህልኝ አይደል? በመጥፎ ጊዜም ከጎኔ እንደምትሆን ግን አሁን ላይ የለህም እና የእውነት ከፋኝ። ከቻልክ ከጎኔ ይሁን። በቃ መልእክት ይሄ ነውና ቤተሰቦች ከዚህ በላይ ላስጨንቃችሁ አልፈልግም። በቃ ቻው። መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ